አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ። የእግዚአብሔር ሰላምታ ለሁላችሁም ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ ቀደም ሲል እንደምታስታውሱት በትላንትናው ቀን የተፈጠረውን በመረጃና በማስረጃ አይተነው ነበር። በዚህ በምስራቅ ደንቢያ ቆላ ድባ ከተማ ማለት ነው፣ በጎንደር አካባቢ እንግዲህ በአንድ ግዙፍ ዋርካ ስር የእናታችን ቅድስት ኪዳነ ምሕረት ምስል በምታዩት መልኩ ታይቶ ነበር። በኋላ ላይም ሻማ በቦታው ላይ ተበርቶ ነበር እና እንግዲህ ቦታው ለኮሪደር ልማት ተፈልጎ እንግዲህ ዛፉ ከቦታው ላይ ተቆርጦ እንዲነሳ ታቅዶ ነበር። ነገር ግን በተለያዩ መሳሪያዎች ዛፉን ለመቁረጥ ቢሞከር ቢባል ቢደረግ ከዛፉ ይልቅ ዛፉን ለመቁረጥ የመጣው መሳሪያ ተቆራርጦ እንደተመለሰ ነው ሲነገር የነበረው ማለት ነው። ታዲያ አሁን ላይ ደግሞ ጭራሽ ሌላ ተአምር ታይቷል። እንግዲህ በታኅሳስ 23 ማለትም ዛሬ ጠዋት አካባቢ በምታዩት መልኩ ቦታው ላይ ብዙ ምዕመኖች ተገኝተው ወንድሞች ተገኝተው መስቀልም መጥቶ ከቤተ ክርስቲያን ቦታው እንዲባረክ ተደርጓል። ታዲያ ቦታው ከተባረከ በኋላ ምን አይነት ተአምራዊ ነገር እንደተፈጠረ ነው እንደተለመደው በመረጃና በማስረጃ የማሳያችሁ ማለት ነው። እስከ መርሃ ግብሩ ማብቂያው ድረስ አብራችሁን ቆዩ። መርሃ ግብሩ ላይክ አድርጉት። የዴይ 7 የዩቲዩብንም ቻናል ሰብስክራይብ በማድረግ ቤተሰቡኑ መርሃ ግብሩን ለሌሎች እህት ወንድሞች ይሄ ተአምር ይሄ ሚራክል እንዲደርስ ሼር አድርጉላቸው። ሌላ ሀገር ላይ ተፈጥሮ ቢሆን ኑሮ ተደርጎ ቢሆን ኑሮ ይሄ ክስተት ታይቶ ቢሆን ኑሮ ዓለም ሁሉ ይነጋገርበት ነበር እና ተአምሩን ላሳያችሁ። እንደምታዩት ቦታው ላይ ከመሬቱ ውስጥ ጸበል ፈልቋል። ይሄ ተአምር ነው። ይሄ ሚራክል ነው። እንደምታዩት ሰዎች ቦታው ላይ እየሄዱ እየወደቁ እየተጠመቁ እየተፈወሱ እየዳኑ ነው ያሉት ማለት ነው። እና አሁን ቦታው በሰው ብዛት እንደምታዩት ተጠለቅልቋል ማለት ነው። እንደነገርኳችሁ ነው። ሌላ ሀገር ቢሆን ብዙ ይወራ ነበር። ሜንስትሪም ሚዲያው፣ ሌጋሲ ሚዲያው፣ መጋዚኑ በቃ አርቲክሉ እንዳለ በጠቅላላ ስለዚህ ነገር ያውራ ነበር። ግን ኢትዮጵያ ውስጥ መሆኑ ይህን ነገር ትንሽ ደብዘዝ አድርጎታል እና ሌሎች እህት ወንድሞቼ ቪዲዮውን በእንግሊዝኛ እየሰራችሁ ዓለም እንዲያየው ይህንን ሚራክል አድርጉ። ቲክቶክ ላይም ፌስቡክ ላይም ዩቲዩብ ላይም ልቀቁት፣ ለዓለም አጋሩት። ይህንን ዓለም ማየት አለበት። እናታችን ቅድስት ድንግል ማርያም በዚህን ያህል ሚራክል ስትገለጥ ዓለም ማየት አለበት። እንዳልኳችሁ ሌላው ሀገር ሲሆን ዓለም ይነጋገርበት ነበር እና ጸበል መፍለቁ ራሱ ሌላ ተአምር ነው እኮ በቃ ዩሲ እና ሰዎች እንደምታዩት ቦታውን ከባው ስቲል ቦታው ተከቦ ነው ያለው። ብዙ ሰዎች እዛ ቦታ ላይ ነው በዚህ ሰዓት የሚገኙት ማለት ነው። እና አሁን ላይ በቃ ከአዲስ አበባ ከሌሎች ክፍለ ሀገራቶች ሰዎች ወደዚህ መጓዛቸውም የማይቀር ነው ማለት ነው፣ ለመጸበል ማለት ነው። ይኸውላችሁ ሰሞኑን እኔ እንደ አዲስ እያነበብኩት ያለሁትን የመጽሐፍ ቅዱስ ክፍል ላሳያችሁ። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 1 ጀምሮ ማለት ነው። ውሃ በጣም ፓወርፉል ነው። ጸበል በጣም ፓወርፉል ነው። በመጀመሪያም እግዚአብሔር ሰማይና ምድርን ፈጠረ ይላል ሉክ። ሁለተኛው ላይ ዩት ምድርን ባዶ ነበረች፣ አንዳችም አልነበረባትም። ኦኬ። ጨለማም በጥልቁ ላይ ነበር፣ የእግዚአብሔርን መንፈስ ሉክ የእግዚአብሔርን መንፈስ በውሃ ላይ ሰፍሮ ነበረ። ዩሲ ከዛስ ምን ይላል? እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑን መልካም እንደሆነ አየ። እግዚአብሔርም ብርሃንና ጨለማ አለየ። እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ማታም ሆነ ጠዋትም ሆነ አንድ ቀን ይላል። ከዛ እግዚአብሔርም በውሃዎች መካከል ጠፈር ይሁን፣ በውሃና በውሃ መካከልም ይከፈል አለ። በተከፈለው ላይ ነን እኛ ያለ ነው የሰው ልጅ የተባለው ፍጥረት ሁሉ ምድር ያለችው እዛ ላይ ነው። እግዚአብሔርም ጠፈርን አደረገ፣ ከጠፈር በታችና ከጠፈር በላይ ያሉትንም ውሆች ለየ፣ እንዲሁም ሆነ ይላል ማለት ነው። ሰሞኑን ሆሊውድ ይውላችሁ የሚገርም ነገር አሳይቶን ነበር። አንድ እያየሁት የነበረው ፊልም ነበር ሰሞኑን፣ ሲሪየስ ነው። ደ ዋር ቢትዊን ደ ላንድ ኤንድ ደ ሲ የሚል ማለት ነው። እና ሲዝን 1 ኤፒሶድ 2 ላይ እንደምታዩት ስክሪንሹት አድርጌ ይዤላችኋለሁ ለእናንተ ማለት ነው። 42 ደቂቃ ከ43 ሰከንድ እንግዲህ
እሷ የዛ የሲዩ ተወካይ ወይንም አምባሳደር ነች። እዚህ ጋር ደግሞ ዓለምን ወይንም የዓለምን ሕዝብ የወከለ አምባሳደር አለ እዚህ ፖስተሩ ላይ የምታዩት ማለት ነው። እና ይነጋገራሉ፣ ኔጎሽዬሽን ያደርጋሉ ማለት ነው። እና ምን ትላለች ያቺ ሬፕቲሊያኗ? በቃ ውሃችንን አትጠቀሙም፣ የኛን ሲን አትጠቀሙም፣ በሰማይም መብረር አትችሉም፣ በላይም መብረር አትችሉም፣ ምክንያቱም ሰማዩም ውሃ ስለሆነ ኤር አቦቭ ደ ኦሽን ኢዝ ደ ኦሽን ትላለች ማለት ነው። እና የሚገርም እኮ ነው። እና ይስ እየነገሩ ነው ስለ ፍላት እርዝ ማለት ነው። እና ውሃ በጣም ፓወርፉል የሆነ ነገር ነው። እና ይሄ ፕሮጀክት ብሉ ቢም አይደለም አሁን በዚህ በምስራቅ ደንቢያ ወረዳ ቆላ ድባ የተፈጠረው ሀፕን ያደረገው ነገር ማለት ነው። በሰማይ ላይ እንደ ሆሎግራም ምናምን የታየ ነገር አይደለም። እዛው ዛፍ ላይ እዛው ዋርካው ላይ የታየ ዋርካው ሊቆረጥ ብሎ አልቆረጥም ያለ። ከዚህ በፊትም እንደዚህ ነገር ሰምቼ ነበር። አንድ ቦታ እንደዚህ ዛፍ ሊቆረጥ ብሎ እምቢ ብሎ ተፈጥሮ እምቢ ትላለች ራሷን ማለት ነው። ከዛ በዛ ተፈጥሮ ውስጥ አንዳንድ ነገሮች ይታያሉ። ሴክሬድ የሆኑ ቦታዎች አሉ ምድራችን ላይ ማለት ነው። አሁን ያ ነገር ነው ሀፕን የሆነው እዛ ቆላ ድባ ውስጥ ማለት ነው እንጂ የዓለምን ሕዝብ የሚያስተው ፕሮጀክት ብሉ ቢም አይደለም። ወደ ዋን ሪሊጅን የሚወስደን ፕሮጀክት ብሉ ቢም አይደለም። በሰማይ አይደለም የታየው። አሁን እኮ በሰማይ ምልክት ቢታይ ፈታኝ ጊዜ ላይ ነው ያለ ነው፣ ለመለየት ያስቸግራል ማለት ነው። ምክንያቱም ዲያብሎስም በዚህ በኩል እየሰራ ስለሆነ በፕሮጀክት ብሉ ቢም ማለት ነው። እና ብዙ ነገሮች ይታያሉ ዓለም ላይ እንደዚህ የእመቤቴ ነገር ታየ። አንዳንድ የጌታችን የመድኃኒታችን ኢየሱስ ክርስቶስ ምስሎች ታዩ። እንደዚህ አይነት ነገሮች ይታያሉ። ወይም የዩኤፎዎች ዲስክ ታየ፣ ኤሊያኖች እንደዚህ ታዩ ምናምን አይነት ነገር ማለት ነው። ብዙ ብዙ ነገሮች። ይሄኛው ግን መሬት ላይ ነው፣ ዛፍ ላይ ነው፣ ቦታው ላይ ጸበል ፈልቋል፣ ቦታው ከተባረከ በኋላ ማለት ነው። እና በጣም ያሳዝናል። ስለዚህ ዓለም ያወራ ነበር አልኳችሁ እኮ ሌላ ቦታ ቢሆን ኑሮ ማለት ነው። እና እንለየዋለን። የትኛው ፕሮጀክት ብሉ ቢም ነው፣ የትኛው የፈጠራ ስራ ነው፣ የትኛው ተንኮለው፣ የትኛው ሪያሊቲ ነው የሚለው ማለት ነው። ይኸው ሲባረክ ጸበል ፈለቀ ቦታው ላይ። ግን እኛ በሚያሳዝን ሁኔታ የሃይማኖት ብሽሽቅ ውስጥ ነን፣ የፖለቲካ ብሽሽቅ ውስጥ ነን። አያችሁ፣ በዲቫይድ ኤንድ ካንከር አጀንዳ ተጠልፈናል። ምቀኝነት ውስጥ፣ እርኩሰትነት ውስጥ፣ ቅናተኝነት ውስጥ መጽሐፍ ቅዱስ እንደሚለው ማለት ነው ገብተናል። በዚህ በአለቀ ዘመን በመጨረሻው ዘመን እርኩሰት ውስጥ ገብተናል። ስለዚህ ያ አይታየንም። ብሽሽቅ ውስጥ ስላለን፣ መተራረብ ውስጥ ስላለን፣ የኔ ይበልጥ ያንተ ይበልጥ ውስጥ ስላለን፣ ያንተ ያንሳል የኔ ይበልጣል ውስጥ ስላለን ማለት ነው አንድ የሚያደርገን ነገር ላይ ፎከስ ማድረግ አንፈልግም። ነጮች በሰሩብን የእርኩሰት ሲስተም እየተነዳን ስላለን የሆነ ነገር ነጮች ሲሉ እነሱን እናምናለን። አሁን ይሄ የሆነ ሀገር የሆነ ካንትሪ ምናም ቢሆን ታምር ነው ሚራክል ነው ምናም ክርስቲያኖቹ ሊቀበሉታል። ፕሮቴስታንት በለው ካቶሊክ በለው ኦርቶዶክስ ይቀበለዋል። ግን እዚህ ሀገር የምቀኝነት ስፕሪት፣ የጥላቻ ስፕሪት፣ በዘር የመከፋፈል ስፕሪት፣ የመጠላላት ስፕሪት ስለሰፈነ ይህ አይታይም። በሜክሲኮ በአሜሪካ የሆነውን እኮ ሚራክል ዘግቤዋለሁ እኔ እኮ በመረጃና በማስረጃ በደይ ሰበን ታስታውሳላችሁ አይደል እንዴ? አዎ ከቅድስት ድንግል ማርያም ስታችሁ ውስጥ እንባ ሲወጣ እንዲሁም ኢየሱስ ኢየሱስ ሲል አንድ ሕፃን ልጅ ኢየሱስን አየሁት ሲል ናልኝ ሲል ግርማ ሞገሱን ሲናገር ስለ ገነት ሲናገር የሞተ አባቱን ሲያይ ስለ ኢየሱስ ሲናገር አሳይቻችኋለሁ። ታዲያ ለምን ይሄስ እኛው ሀገር ኢትዮጵያ ውስጥ እንዲህ ያለ ነገር ሲከሰት ባናወራ ዝም ብንል እኮ ይሄ ንፉግነት እኮ ነው። ይሄ አድሎ እኮ ነው። የውጭ ብቻ ከዘገብን የውጭ ብቻ ካወራን ማለት ነው። በክርስቲያኒቲ ቀደምት የሆነችውን ሀገራችንን ካላስተዋወቅን ስለ ሀገራችን ካላወራን ምኑን የሀገራችን ልጆች ሆንን? እህት ወንድሞች ይህን ራሳችሁን ጠይቁት እስቲ። ሰው እኮ በሌለ ነገር ላይ ባልተፈጠረ ነገር ላይ ሚራክል ምናምን ብሎ ይጽፋል እኮ። ብሉ ቢም ወይም ፕሮጀክት ብሉ ቢም አይቶ ሰማይ ላይ ሚራክል ታየ ይላል እኮ። ግን ሀገራችን ውስጥ እንዲህ ያለ ነገር ሲታይ ወተን መመስከር መናገር መቻል አለብን። አብሶ ሶሻል ሚዲያ ያለን ሰዎች፣ የሶሻል ሚዲያ ባለቤት የሆንን ሰዎች ማለት ነው። እና ሰዎች እንግዲህ አሁን ቦታው ላይ እየሄዱ እየዳኑ እየተፈወሱ እየተጠመቁ ነው ያሉት። በጣም ደስ በሚል ሁኔታ ማለት ነው። ቦታው ላይም ብዙ ምዕመኖች ተገኝተው እንግዲህ ያንን
ተአምር እያዩ ነው ያሉት ማለት ነው። እግዚአብሔር ክብሩን ይውሰድ። ለዚህ በጣም ነው ደስ የሚለው። ቦታው በመስቀል ከተባረከ በአባቶች ከተባረከ ከተጸለይበት በኋላ ነው ጸበል ሊያፈልቅ የቻለው ማለት ነው። እና ይህ ትልቅ ሚራክል ነው እና ቦታው ላይ አሁን የእናታችን ቅድስት ድንግል ኪዳነ ምሕረት ወይም ማርያም ምስል የታየበት ቦታ ላይ ሻማ አብርተው ታይተዋል ማለት ነው። እና በጣም ብዙ ሰው ነው ያለው ቦታው ላይ በጣም እንደምታዩት ማለት ነው። ስለዚህ የት ወንድሞች ይህንን ሚራክል ለዓለም አሳዩ፣ ለዓለም አስተዋውቁ። በምታውቁት ቋንቋ ሁሉ በሰው ልጆች ቋንቋ ሁሉ ማለት ነው በምትኖሩበት ሀገር ቋንቋ ሁሉ አስተዋውቁ፣ ሀገራችሁን ተናገሩ። ዓለም ይየው፣ ዓለም ይስማው፣ ዓለም ይደነቅበት። ጋዜጦች ይዘግቡት፣ ሜንስትሪም ሚዲያዎች ይዘግቡት፣ ራዲዮዎች ይዘግቡት። ሁሉም ማወቅ አለበት ይህንን ተአምር። እውነት ነው እና ኦርቶዶክስ ተዋሕዶም ሲኖዶሱ ለዚህ እውቅና መስጠት አለበት። ይህን ተአምር መናገር አለበት። ማኅበረ ቅዱሳን ይህንን ነገር መጻፍ አለባችሁ፣ መናገር መቻል አለባችሁ። ስለዚህ ፖስት ማድረግ መቻል አለባችሁ። ይህ ሲሆን መልካም ነው። በዚህ ሰዓት ለሀገራችን እንዲሁም በአንድነት የምንጸልይበት ምክንያት ይሆነናል። ክርስቲያኖች፣ ኦርቶዶክሶች መርሃ ግብሩን ላይክ አድርጉት። የደይ 7 የዩቲዩብንም ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። ሼር አድርጉት ለሌሎች የት ወንድሞች እንዲደርስ። ይሄ መርሃ ግብር ፈጣሪ ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ሁላችንንም የሰው ልጆች የተባልነውን ሁሉ ለሱ ለመድኃኔዓለም የተገዛነውን ሁሉ ይጠብቀን ይሰውረን ለማለት እፈልጋለሁ። ሰላም ለእናንተ ይሁን። አበቃን።